ሞር ጦርና ጦረኝነት ባለም ዘንድ እየተወደደ ያለበት ነገር ነው የሚመስለው። ሴራ ግብጽ በጣም ጎበዝ ነች። የረጅም ጊዜ ልምድ አላት። ጅቡቲ ግን መፍራት የነበረባት ከግብጽ ይልቅ ኢትዮጵያን አልነበረ? አንቺ በመዝረክረክሽ ምክንያት ኢትዮጵያ አባይ ይዞልኝ የመጣ የነበረውን ሀብት አዝቀረሽብኝ ጭምር ነው። ለማፈራችንን ብቻ ይዛ ሄደች ነበር አይደለም እንለው። ወርቅ ሳይቀር ነበር የሚሄደው ታውቃለህ አይደለ? ከመንግስት ጋራ ባለው ፍቅርና ጸብ አይደለም የአባይ ጉዳይ የሚወሰነው። ሁሉ የሀገር ጉዳይ ነው። ግብጽ ተኝታ አታውቅም። አሁን ደግሞ በደንብ ነቅቻለሁ እያለች ነው። የቀይ ባህር የማንም አይደለም። አባይንና ኢትዮጵያን አሊኔት አድርገው እነሱ ዋና እንደሆኑ አድርገው ነው ዓለም ላይ እስካሁን ድረስ ብዙ መረጃዎችን ሲያሰራጩ የነበረው። 941 ምናምን የፈረምሽውን ነገር እንዴት በ2025 ካላረኩት ምናምን። በሚያሳዝን ሁኔታ ጥሩ ጎረቤት የለንም። እሱ ማመን ያለብን። ዓለም የድርቅና መድረክ እየሆነች ነው ማለት እውነት ለመናገር አባይን ወደ መገደብ ደረጃ ድረስ ያደረሱ መሪዎች ሁሉም መመስገን አለባቸው። ጅቡቲ የምታስቦካት ሀገር ስትሆን ኢትዮጵያ አያሳዝንም? ታይዋንን ቻይና በጣም እጇን ስትታጠብ ስንቴ ነው ያየናት? ልትበላት ማለት ያው የራሴ ነች ብላለች። አማርኛ ጥሩ ነው። ግብጽ በኢሚዲየት የኢትዮጵያ ጎረቤት አይደለችም፣ ግን በቃ የጎረቤት ያህል ውጋትነቷ በጣም ውጋትነቷ የጎረቤት ያህል ነው። በጣም የጎረቤት ውጋት አይነት ነች። እና ብዙ ጊዜ አንድ ነገር ስትጠቀሚበት የራስሽ ይመስልሻል። የባህር በርን በአባይ ትለውጠኝ አይነት ነው እንትኑ ማለት ነው። አሜሪካንን የገነባት ምንድን ነው እኮ ከተባለ አሜሪካ ያደረጋት እኮ የዓለም ሕዝብ ነው። ጋሼ ትራምፕ እንደ ሙዳቸው ናቸው፣ ምናልባት እንዳዳራቸው። ኢትዮጵያ የባህር በር የማግኘት ሂደቷን እንዲሳካላት አብሬ እሰራለሁኝ፣ ግን ልክ እንደመያዣ ደግሞ አባይ ጉዳይ ላይ ያገባኛል እያለች ነው። እና የጉልበተኛ ዓለም ሆኗል። ሚስ አሜሪካ ማለት ጀምረዋል የነበረችው አሜሪካ። እንደውም ጭራሽ ክብሯን በቃ ያቺ ሞገስ ያላትን የሰው ልጅ መብትን የምታከብረውን መናፈቅ ጀምረናል ማለት ጀምረዋል። እልም ነው ጭልጥ ነው ኃይል ላመጥም ጠላት ወዳጅ ላይ ሆነ አይደለም አመጥም የሚል አባባል አለ። ግብጽ እያቀረበች ያለችልን አንድ አሪፍ ገንፎ አለ፣ ሚስማር ያለበት ማለት ስንጥር አይደለም፣ ሚስማር ነው ያለው። ሚስማር ስንጥር ያለበት ገንፎ አይደለም፣ በጭራሽ ሚስማር ነው ያለው። ጠርጥር አይጠፋም ገንፎ ስንጥር እንደሚለው። ሰላም ጤና ይስጥልን፣ እንዴት ናችሁ የፕሮግራማችን ተከታታዮች? ዛሬ በሀሌታ ሚዲያ ከኢዮብ በረከት ጋራ ልዩ ውይይት ልናደርግ እዚህ ተገኝተናል ስቱዲዮ። ኢዮብ እንዴት ነህ? እንዴት ይዞሻል? ደህና ነህ? በደጋለሽ እንኳን ደህና መጣ። እንኳን ደህና ቆየሽ። አንተ በለኝ እንጂ እንደው እንኳን ደህና መጣሽ። እኔ ማለት ያለብኝ ጠፋ ብላ ነበር። እራሱ መጣለች ተመልሳለች። ሰላም ነው? እንዴት ይዞሻል? አለሁኝና እኔ በወጣሁበት አጀንዳ ላይ እናውራ ምናምን ስላልከኝ ዛሬ ሙሉ መድረክ ላንተ ማመቻቸት ብቻ ነው የኔ ስራ። አይ እንደ የግብጽ ጉዳይ ሁላችን ጉዳይ ነው ይሄደውና አይደለ? ክፉ ጎረቤት ካለሽ አትተኝም። ለዛ ነው እኮ ዛሬ እንግዲህ ስለ ግብጽ ስለ አባይ እናወራለን። ያንን ተያያዥም ሆኖ አገሪቷ ላይ እየተወራ ስላለው ስለ ባህር በር ጉዳይም ምትለን ይኖራል። ከግብጽ አንፃር ማለት ነው። ከግብጽ አንፃር ነው ዛሬ የምናወራው። ግብጽነት እንዴት ነው በእናት አልፋታለች አይደል? ግብጽ ተኝታ አታውቅም። አሁን ደግሞ በደንብ ነቅቻለሁ እያለች ነው። አሁን በጣም የሚገርም ነገር ነው ሚዲያ ላይ ይሄን ሰሞን እየሰማው የነበረው። በፊት ከባህር በር በሚነሱ ጉዳዮች ጋራ በፍጹም ኢትዮጵያ ልክ ማግኘት እንደሌለባት አይነት ነገር ነበር የምታወራው። አሁን እንደውም ጭራሽ የኢትዮጵያ የባህር በር የማግኘት ሂደቷን እንዲሳካላት አብሬ እሰራለሁኝ፣ ግን ልክ እንደመያዣ ደግሞ አባይ ጉዳይ ላይ ያገባኛል እያለች ነው። እና እንዴት ነው አንድ ሰው አንተ ቤት መጥቶ ሳሎኑን መጋራት አለብኝ መኝታ ቤቱን መጋራት አለብኝ ብሎ ራሱን እንደ ባለ መብት የሚቆጥረው? እና እስቲ ከዚህ አንፃር እሱ ነው በጣም አስገራሚው ነገር። እንግዲህ ዓለም የድርቅና መድረክ እየሆነች ነው ማለት በጣም ደረቅ ደፋር አይተሽ ከሆነ አሁን በትልልቅ እንደው ኮታንኮት ሰለጠኑ የምንላቸውንም አገሮች መሪዎች ስናይ በኢኮኖሚም በጣም ብዙ ነገር የሚያስወጡ የሚያስገቡ የዓለምን ኢኮኖሚ አንደኛ በሁለተኛ በሶስተኛነት ተቆጣጥረዋል የሚባሉት ሀገሮች ላይ ያሉትን መሪዎች ስታይ በጣም ይሄ ዲክታተር የሚባል በጣም ፈላጭ ቆራጭ
በቃ እኔ ብያለሁና ይሄ ኔጎሺዬሽን የሚባለው ድርድር በጠረጴዛ ዙሪያ ምናምን የሚባሉ ነገሮች somehow ቫልዩ እያጡ መጥተዋል። የተባበሩት መንግስታት ድርጅት እስቲ እንትኑን የሚያውና ምናምን የሚባለው ነገር በብሎ ሽፋን እየሆነ መጥቷል። እንደውም ከጥቂት ጊዜ በፊት እኮ አትሊስት ለመባል ይባል ነበር somehow ባይተገበርም አሁን ግን ይፈራ ነበር። ሰማው በቃ የተባበሩት መንግስታት የዓለምን መንግስታት እንደሚመራና ስነ ስርዓት እንደሚያስይዝ ነገር ነበር የሚታሰበው። እንደውም ሰርድ ወርልድ ላይ ያሉ አገሮች ናቸው በዚህ ዘመን ለሰው ልጅ የማይመጥን ጦርነትና ጦረኛነትን የሚመዙት ብለው ልክ በጣም ነበር የሚይዛቸው ሰለጠን የሚሉ አገሮች እንዴት አፍሪካ እንዲህ በጦርነት ታስባለች ነበር የሚሉት። አሁን ግን ሁሉም ተነስቶ ጦረኛ ለመሆን ከፈለገ የሆነን ቦታ ጠቅልል አድርጎ ለመያዝ ብቻ ባለው የጦር መሳሪያ ባለው ምን የሚያስብበትና ሞር ጦርና ጦረኝነት ባለም ዘንድ እየተወደደ ያለበት ነገር ነው የሚመስለው። የጉልበተኛ ዓለም ሆኗል ማለት በቃ ምንድነው ካለሽ ትኖሪያለሽ ከሌለሽ ባሪያ ትሆኛለሽ አይነት ነገር የሚለው ነገር በጣም በየትኛውም ዓለም ላይ ያለ ነገር ሆኗል እና አገርን ሰልክቶ ለመብላት በጣም የሆነ አድቫንቴጅ እየፈለገ ምናምን ያለበት ማለት ታይዋንን ቻይና በጣም እጇን ስትታጠብ ስንቴ ነው ያየናት ልትበላት ማለት ያው የራሴ ነች ብላለች። አማርኛ ጥሩ ነው። እጇን ስትታጠብ ልትበላት ማለት በቃ የተለያየ መንገድ ስታረግ ከዛ በዛ በኩል አሜሪካ ትመጣለች ምናምን ብቻ የሆነ የሚፈራ አካል ነበረ። ተመችቶት አንድ ሰው እንትን አይልም ነበር እንትን አለ ሰማው መጓተቶች ምናምን ታያለሽ እና አሁን ግን በቃ አሜሪካም ደግሞ አይፈልጋት ግሪንላንድ የምትባል ደግሞ ሀገር አለች ማለት ጀመረቻው ራሷ። ስለዚህ አሁን ቻይና አሜሪካ ግሪንላንድን ከወሰደች እኔም እንግዲህ የሚል መጠባበቅ ውስጥ ተገብቷል። ደግሞ እንዲሁ ሳይጻፍ ግን አሜሪካንን የመከተል አሜሪካንን መሪ ማድረግ እሷ ያረጋችውን ነገር የመከተል ቴንደንሲ አለ። ያው የሌላ ሀገር መሪ ስትፈልግ ሄዳ አምጥታ ታረጋው ነገር ምናምን ነገጧት ምናምን ሌላ ሀገር ላይ ራሱን ያገኘዋል። እና እንግዲህ ይሄ የዓለም የፖለቲካ አካሄድም somehow ተቀይሯል። የውጭ ጉዳይ ሚኒስቴር አሜሪካው እንደውም ይያሉ ነበር በቃ አሁን ዓለም ላይ ያለው የፖለቲካ አካሄድ መቀየሩን ማወቅ አለባችሁ ቦልድሊ ነው ያሉት። ማለት አሜሪካ ፈርስት የሚለው የትራምፕ ሐሳብ በቃ አሜሪካ ነች ቅድሚያ ምናምን ለአሜሪካውያን እንደውም ትናንትናም ትራምፕ በምክር ቤታቸው ተገኝተው የፈለጉትን ሲዘልፉ ነበር። በተለይ ያቺ ሶማሊያዋን ሴት እሷም ደግሞ እንትን ውስጥ ትጮሃለች ምናምን እሳቸው እንዲናቸው ምናምን እያለች ያው እንግዲህ የነሱ ዲሞክራሲ አትሊስት እንትን ውስጥ አለ አትሊስት ሰፋለ ፕሬዝዳንት በሳደብ እሳቸው ናቸው ምናምን ለማለት ያስችላል አትሊስት ማለት ኤኒዌይስ እሱን ሁሉ ነገር ምናምን ስታይ በቃ ትራምፕ አሜሪካንን የመጀመሪያ እንደቀድሞ አረጋታለሁ። ምን አይነት የመጀመሪያ ይሆን የሚያረጋት ታውቃለህ? ያው ወደ ግብጽ እንመለሳለን። ምን ሲል እንደነበረ የሆኑ ሰዎች ሲነግሩኝ እዛ ሀገር ያሉ መረጃ ሲነግሩኝ በፊት አካባቢ ይሄ የተሸፈነው የለም በዲሞክራሲ በምን የተሸፈነው ግን የነጭ የበላይነት ጥቁሩን ዶሚኔት የማድረግ ካልቸር በጣም ሳይታይ ነበር ስላይትሊ እየተሰራበት የነበረው። ልክ ግን ትራምፕ ሲመጣ ምንድነው የሆነው ከውስጣቸው ዋይልድ ነው በቃ የወጣው እና ኡበር የሚሰሩ ልጆችን ሳይቀር ማለት ነው ነጭ ከሆነ ምንም ነገር ወሬ አልፈልግም ድምጽ መስማት አልፈልግም ምናምን ብሎ በቁጣ ነው ሁላ የሚያዘው። በቃ አንተ ባሪያና አይነት ነገር ነው የሚያዘውና አረ እንዲህ አይነት ነገር ፈላብን ምናምን ብለው የመስጋት አይነት ቴንደንሲ ነበር ያላቸው። ግን ከሆነ ጊዜ በኋላ የትራምፕ አካሄድ አይደለም ለእንደዚህ ለሚያስቡት ለዘረኝነቱ ይቅርና ለነሱም የሚያሰጉ ነገሮችን ማየት ጀመሩ። ዘንዋታው ምን ማለት እንደጀመሩ ልንገር። እነዛው የሚቆጡ ሰዎች ዊሚስ አሜሪካ ማለት ጀምረዋል። የነበረችው አሜሪካ እንደውም ጭራሽች ክብሯን በቃ ያቺ ሞገስ ያላትን የሰው ልጅ መብትን የምታከብረውን መናፈቅ ጀምረናል ማለት ጀምረዋል። እና በዚህ ሁሉ ሂደት ሄደው ነው አሜሪካን ግሬት አደርጋለሁኝ የሚሉት። የሳቸው ግሬት ምን አይነት ነው? እንግዲህ በተጨባጭ ያመጡት ለውጥ አለ። ምንድነው ሲባል ኢኮኖሚያዊ የሆኑ ለውጦች አምጥተዋል። ምክንያቱም ታሪፍ ስትጨምር የሚገባው ዕቃ ላይ ቴክኒካሊ ብር ታገኛለሽ። ግን ይሄ ትልቅነት
በሆነ ሳይድ ብቻ የሚታይ ከሆነ ነው እሱ። ምክንያቱም ትልቅነትሽን የምትገነቢባቸው በጣም በርካታ ነገሮች ነበሩ። ለምሳሌ አሜሪካንን አንዱ እኮ የሚያስከብራት የነበረው ነገር ለተለያዩ ዓለማት በተለይ ለሶስተኛው ዓለም ለሚባለው ማህበረሰብ የነበራት የእርዳታ ጉዳይ ነበር። ግን እሱም ለፖለቲካዊ ብዙ ጠቃሚ ሆኖ ስላላገኘሁት ብላ ዩኤስኤድን እንግዲህ አፍሪካ ላይ ዘግተዋለች። በቅርቡ ይመለሳል የተወሰኑ ሀገሮችን ቅናሽ አድርጋ ኢትዮጵያ ትኖርበታለች እየተባለ ነው። አፈትልቆ ወጡ የሚባሉ ኢሜሎች እሱን ይናገራሉ። ነሲጂቴን ትናንትና እንደሱ አይነት ሀሳቦች ሲያነሱ ነበርና ለማንኛውም ግን የአሜሪካንን የዲፕሎማሲ ጉዳይ በተለያዩ ሀገሮች ዘንድ የነበረትን ተቀባይነት ምናምን እሱ እየኖረ ነው ወይ? ዲፖርት የሚደረጉ ሰዎች መብዛታቸው፣ እዛ ያሉ ሰዎች ኢንሴኪዩሪቲ መሰማቱ ስጋት በቃ የለ ማለት በቃ ከዛሬ ነገር የሆነ ነገር ይሆናል ብለው ነው የሚያስቡት። እሱ በጣም አስደንጋጭ ነው። ማጥፋተኛ እንደሚባሉላ እርግጠኛ አይደሉም አሁን ካለው አካሄድ የተነሳ ማለት ነው። እሱ ነው። ግን አሜሪካንን የገነባት ምንድን ነው እኮ ከተባለ አሜሪካንን እኮ አሜሪካ ያደረጋት እኮ የዓለም ሕዝብ ነው። ይሄንን በደንብ ብዙዎቹ የሚመሰክሩት እውነት ነው። ምክንያቱም አሜሪካ ምርጥ የተባለውን ሰው ከየሀገሩ ታመጣለች። ስለዚህ የተለያዩ ሀገር ምርጦች ናቸው አሜሪካንን ምርጥ ያደረጓት። ከዛ ሲስተም ነው ቢልድ የተደረገው እንጂ አዲስ ነገር ሌላ የላትም አሜሪካ። ስለዚህ አሁን እሱ ነገር እየተሸረሸረ ሲመጣ ምክንያቱም አሜሪካንን እንደዛ ያደረጓት እኮ ስደተኞች ነው የሰሯት ሀገር አይደል የምትባለው። አሁን ግን ስደተኞች ደግሞ አሜሪካን እንዳትጎዳ የሚፈልገው ከየዓለማቱ ህዝብ ወደዛ የገባ ህዝብ ስላለ የአሜሪካ ሴፍ መሆን ዋን ዌይ ኦር አናዘር ሌሎች ሀገሮች ዘመዶቻቸውን ሰዎቻቸውን እዛ ሀገር የሚኖሩትን አያጡም ማለት ነው። እና ሁሉም የእሷን ሰላም መሆን ይፈልጋሉ ሰማው እና እንጂ ኔቲቭ ካልክ እኮ ኦልሬዲ ኢንዲያንስ ናቸው እንጂ ማን አለ? ሁሉም መጥቶ ነው፣ ሁሉም ገብቶ ነው እዛ። that's why እኮ ማለት አሜሪካንን ይሄ አይነት ከለር እንዲኖራት ያደረገው በርካታ አይነት ከለሮች ዩናይትድ ስቴትስ ኦፍ አሜሪካ አይደል? ዩናይትድ ስቴቶቹ ተሰባስበው ነው አሜሪካ። ስቴቶቹ ደግሞ የየራሳቸው ታሪክ አላቸው። ማለት እንዴት እንደመጡ ምናምን የአሜሪካን ታሪክ ማንበብ ለሁላችን ቀላል ነገር ነው። ስለዚህ እሱን ግን ትራምፕ አይፈልጉትም። ማለት በቃ ይሄ ለስደተኛ በተለይ ያላቸው ጥላቻ በመጀመሪያውም ተርም በነበራቸው ምርጫም ላይ እንግዲህ ከሜክሲኮ ጋራ ነው እንግዲህ ስለዚህ አጥር ራሳቸው ነው ሁሉ የሚገነቡት እስከማለት የደረሱ ናቸውና ግን ይሄ ነገር ምንድነው እያመጣ ያለው ብለን ስንል ዓለም ላይ ትራምፕ በቃ እዚህም እዛም ምናምን ከመግባታቸው ጋራ ተያይዞ ብዙ ቀውሶች አሉ እና ያው መለስ ስንል ወደኛም እንግዲህ በሁለተኛው ስልጣን ዘመኔ ገና በአንድ አመቱ እንግዲህ አንደኛ አመታቸውን ያከበሩት ትናንትና በአንድ አመት ስንት ስራ ሰርቻለሁ ብለው ከዘረዘሩት መካከል በኢትዮጵያና በግብጽ መካከል የነበረውን ጦርነት አስቆሚያለሁ ብለዋል። እንደሱ ብለዋል። እንግዲህ መቼ እንደነበረ አልነበርንም መሰለኝ ጦርነቱ ላይ ያባይ ፈንድ ያደረግነው እኛ ነን ብለዋል። አንዴም ሁለቴም ሶስቴም ነው ይሄንን ነገር ደጋግመው ያሉት። 3 ጊዜ ተናግረውታል ባይዘበይና እንግዲህ እሳቸው ናቸው ትራምፕን የምታስቀምጫቸው ቦታ አለ አይደል? ትራምፕ ሊዋሹ እንደሚችሉ ሰው ያውቃል። ትራምፕ ያሉትን ነገር ላያረጉ እንደሚችሉ ዓለም ያውቃል። አዲስ ነገር አይደለም ይሄ ማለት ጋሼ ትራምፕ እንደሙዳቸው ናቸው። ምናልባት እንዳዳራቸው የሆነ ነገር ደስ ካላላቸው እንደሙዳቸው ነው የሚያወሩት እና ብዙ ትረስት የምታረጋቸው መሪ አይደሉም። ምክንያቱም በተለያየ ጉዳይ ለምሳሌ በኢራን ጉዳይ ስታይ ኢራን በቃ እንድታቆም ተነጋግረናል ምናምን ይሉሻል። ከዛ ከኢራን የሚወጣው መረጃ ግን አይ እንድናቆም አልተነጋገርንም ገና እንደራደራለን የተባባሉ ይላሉ ማለት ቀንደሙ የሆነ ሰው ትልቅ አዎ ማለት በጣም እንትን ነው በቃ እኮ ኢትስ አ ቻንስ እኮ አንዳንዴ ስታስበው ኢቭን ድጋሚ ድል ማግኘታቸው ራሱ በቃ የሚገርም ነገር እሱ እኮ ነው። ግን እነሱን ሁሉ ነገሮች ስታይ አሁን ግብጽ እዚህ ላይ ግን የተንጠለጠለችበት መንገድ ግን አለ። የትራምፕን ጉዳዮችን ሳያውቁ በቀረበላቸው ነገር ቶሎ እንትን እንደሚሉ ነገር በደንብ አውቃለች ግብጽ። ምክንያቱም ለሴራ በጣም ትበልጣቸዋለች። ሴራ ግብጽ በጣም ጎበዝ ነች። የረጅም ጊዜ ልምድ አላት። በእውነት ታሪኳን ወደ ኋላ ሄደሽ እንትን ስትይ ከኢትዮጵያ ጋር ብቻ አይደለም ከአጎራባቾቿ ጋር የነበራትን የሴራ ምናምን እንትን ስታይ በጣም ሰይጣንን ሁሉ በጣም ታስነቃለች የምትባል ሴረኛ ነች ግብጽ። የእውነት ፖለቲካሊ ምን ማድረግ እንዳለባት ታውቃለች።
ረጅም የሆነ ይሄ ሰብታዊ የሆነ መንገድ ነው እንጂ በጣም ይሄ ጥሩ ዲፕሎማሲ ምናምንም ነሰዘር ላይ አይደለም። ግን መጮህ ይችላሉ። ባገኙት አጋጣሚ ሁሉ ይጮሃሉ። የግብጽ ተወካዮች የትም ቦታ ላይ ምናልባት ስለ ሌላ ነገር እያወራሽ እና የናይል ጉዳይ ብለው ነው የሚጀምሩት። ጉዳያቸው እኮ ሌላ ነው፣ ከናይል ጋር እኮ አይገናኝም። ግን ከሚማሩ ተማሪዎቻቸው በጣም ስንት ፐርሰንት ነው የተባለው ነው? ስንት ፐርሰንቱን እንዳልሳሳት እንጂ በጣም ብዙ ፐርሰንት የውሃ ጥናት የሚያጠኑ ናቸው ብዙዎቻቸው። አዎ። ስለዚህ የግድ የናይል ጉዳይ ብለው ኢቭን አባይን ስሙን ቀይረው ናይልን ነው አሁን ዓለሙን ላይ የሚያውቀው። ቅድም ስናወራ ነበር እና ምንም አባይንና ኢትዮጵያን አሊኔት አድርገው እነሱ ዋና እንደሆኑ አድርገው ነው ዓለም ላይ እስካሁን ድረስ ብዙ መረጃዎችን ሲያሰራጩ የነበረው። እንደገና በቀን ፕሮግራማቸው ላይ ስለዚህ ሳይወራው ቀርቶ አያውቅም። ናሽናል ሚዲያዎቻቸው ላይ የመዝናኛ ቻናላቸው ላይ የመዝናኛ ቻናላቸው ላይ ስለ ናይል ያወራሉ። ይኸውልህ ማለት እንዴት እንዝናና ምናምን እያሉ እና ናይል ብለው ይቀጥላሉ። ይሄ ምን ያህል ነው ጉዳዩን የያዙት የሚለውን እናያለን። ማለት አንዳንድ ጊዜ ለአሜሪካ የምታቀብላቸው ነው ያልከኝ? አዎ። ማለት ትራምፕ እንደማያውቁ የምታውቂው የባለፈው የመጨረሻው ለአባይኛንን እንትን ያደረግነው ምናምን የሚለው እንትን ላይ የተናገሩት ነገር ነውና ትንሽዬ ወንዝ ነገር ነች ምናምን ብሎ ነው አባይን ያወሩትና ስለ አባይ አቁኝ ሰውዬ ማለት በእውቀት አይደለም የሚነገራቸውን ነገር ምናምን የተሞሉት ነገር እንጂ ይሄ እንደ ሀገር የቀረበላቸውን ነገር አይተው አባይ ግን ምንድነው ምናምን እንትና አማካሪ ኖሯቸው ምናምን አይመስልም። ዝም ብለው ነገር ብድግ ብለው ከዛ አልሲሲ እንዲህ ብለው ሲባል ነው እሺ በቃ የሆነ ነገር እላለሁ አይነት ነገር። ምክንያቱም ግብጽ ከአሜሪካ ጋር ጥቅም አላት። ምክንያቱም የስዊዝ ካናል የሚባል ነገር አለ። የስዊዝ ካናል ደግሞ ከእስራኤል ጋር የተገናኘ ነገር። ስለዚህ በስዊዝ ካናል ጉዳይ ብቻም ሳይሆን ደግሞ ከጦርነት በኋላ ሰዎችን ከማስፈር ጋር በተያያዘ ከአሜሪካ ጋር የጥቅም ግንኙነት ነበራል። ስለዚህ ትራምፕ እሳቸው የሚፈልጉትን ነገር ጥቅም ይዘሽላቸው ከሄድሽ ያንቺን ጉዳይ ያስጨርሱልሻል። ይሄ ነው የፖለቲካ ጌም አሁን እየሆነ ያለው። ምክንያቱም እኔ ምን አገኛለሁ እንግዲህ አሁን ኢትዮጵያና ግብጽ ተጣሉ አልተጣሉ አሜሪካ ምን አገባት? ግን ምን ጥቅም ታገኛለች በኋላ ላይ? ዓለም እንደሱ ነው እየሆነ ያለው። አሁን የትኛውም ዓለም የዲፕሎማሲ ምናምን የሚባሉ ነገሮች እንካ ከዛ እኔ ደግሞ ካንተ ምን አገኛለሁ ምንድነው የምትሰጠኝ ነው። ስለዚህ እነሱ ነገሮች በጣም ወሳኝ ናቸው። እና አሁን ግብጽ እያቀረበች ያለችው መከራከሪያ ምንድን ነው? ኢትዮጵያ ቀደም መግቢያሽ ላይ እንዳልሽው የባህር በር እንድታገኝ እንረዳታለን ምናምን አረባካችሁ ምናምን ብለሽ የምትሰሚው ነገር ምን ነክቷቸው እንደው ምን መንፈስ ቅዱስ ወረደ ምናምን እንደሚባለው ማለት ምን ሆኖ ነው እንደዚህ የሆኑት ብለሽ የምታስቢው ነው የሚሆነው። እና ከዛ አዎ ምናምን ይሉና ከዛ በአባይ ጉዳይ ላይ ያላትን መለሳለስ አይተን ነው ጋር ይላሉ ማለት ነው። ወይ ጌታ እና ቅድም እንዳልሽው ነው ማለት ሳሎን ቤትሽ ላይ መጥቶ አንድ ሰው ከዛም በኋላ አይ እዚህ ቤት አብረን ብንኖር ይሻላል አይነት ነገር ከማለ ይሄን ዕቃ ምናምን አስወጡ ይሄንን ዕቃ አይነት ነገር ነው የሚሆነውና በራስሽ ግን ይሄንን አይነት ፐርሰናሊቲ እንድታዳብር ታሪክ ግን ፈቅዶላት ነበር። የረጅም ጊዜ ያው ይሄ ትራይላተራል የሚባለው አግሪመንት ማለት ነው ከግብጽና አሜሪካ ሱዳንና ከሶማሊ ጋራ ተፈራርመው የነበሩ በራሳቸው ባልሆነ ውሃ ያው ሶስቱ ተፈራርመው ምናምን እኛ ነው አይነት ነገር ብለው የተፈረመ እንግዲህ ስምምነት ነበር ኢትዮጵያ በሌለችበት ማለት እና አንቺ በሌለሽበት በአንቺ ጉዳይ ላይ ሰው ክፍፍል ሲያደርግ እንደማለት ነው። እኛ የዛን ጊዜ we were busy በቃ በዘፈን ማለት ነው። አንዴ በማሲንቆ አንዴ በከበሮ አንዴ በክራር አንዴ በዋሽንት ስለ አባይ እየዘፈን ነበር። አንዴ እንሰድበዋለን አንዴ እናሞግሰዋለን። ምንም ይሄ ነው የሚባል ተጨባጭ ስራ አልተሰራም ነበር። እና እውነት ለመናገር አባይን ወደ መገደብ ደረጃ ድረስ ያደረሱ መሪዎች ሁሉም መመስገን አለባቸው። ለእንደዚህ ከወሬ አልፎ በቃ ኢትዮጵያን አንድ ትልቅ ሀገር ከሚያደርጓት ነገር እንደውም ባለፈው የባርባዶስ ፕሬዚዳንት ኢንተርቪው ሲያደርጉ አይታቸዋል አይደለ? የዘመኑ አድዋ ነው እኮ ያሉት። ኢትዮጵያውያን በራሳቸው ገንዘብ እያንዳንዱ የሰራው ግድብ ነው ብለው ወደዚህ ደረጃ መጣን አሁን። ያኔ ግን እንዳልከው ሶስቱ ኢትዮጵያን አስወጥተው ሱዳን፣ ግብጽ በቃ እንደዚህ ሶማሌ
ምንም ነገር ኢትዮጵያ ሬሌቫንስ እንደሌላት በራሷ ቤት ማለት ነው። ኢቭን በአንተ ቤት ጎረቤቶቹ ሲወያዩ ማለት እኮ ነው ሶርስ እንደሆነች የናይል ብለው የሰየሙትን አባይን ምንጭ እንደሆነች ራሱ በመካድ እንደዚህ እሷን ኔግሌክት አድርገው ብዙ ስራ ሲሰሩ እኛ እጃችንና እግራችንን አጣጥፈን ዘፈን እየዘፈንን ነበር። አሁን ግን ዘፈኑ ቀረና በተግባር የሚታይ ነገር ዓለም የመሰከረው ነገር ላይ ተደረሰ። የዚህ ሰዓት ላይ እንደውም አንድ ጋዜጠኛ ምን አለ መሰለህ፣ የግብጽ ጋዜጠኛ ማለት ነው ኢትዮጵያን አባይን እንዳትገድብ የሄድንበትን ርቀት ያህል ግድቡን ስትሰራ አግዘናት ተጠቃሚ የምንሆንበትን ነገር በዲፕሎማሲ ብንፈጥር የበለጠ እኛም ማትራፊ እንሆን ነበረ ነው ያለው። ዩሲ አሁን አንተ እዚህ ጋር ደርሰህ ጨርሰህ ማንንም በማይነካ ደረጃ ከተቀመጥክ በኋላ ገብቼ እንደገና እኔም ኃላፊ ልሁንበት እኔም ልኑርበት ማለት ምን ማለት ነው? እንግዲህ እንዳልክሽው ነው። ይሄ ያላቸው ስነ ልቦና ረጅም ጊዜ አንድ ነገር ስትጠቀሚበት የራስሽ ይመስልሻል ማለት የሰው ነው የሚለውን ትረሻለሽ በእውነትም ማለት ነውና ፕላስ ለህዝባቸውም የሚሰጡት ተስፋ እኮ አሁንም ድረስ የሆነ ነገር እናደርገዋለን ምናምን ያው ዛቻ ማስፈራሪያው እንግዲህ ከጅምሩ ጀምሮ ያው እንግዲህ ላለፉት 10 ምናምን ዓመታት ሲደረግ የነበረ ነገር ነው። አዲስ ነገር አይደለም። በሆነ ጊዜ በቃ እናፈነዳዋለን ይሉሻል። ምን እንደሚያፈነዱ አይታወቅም። እስካሁን የፈነዳ ነገር የለም። እንትን አይደለም በቃ አይደል ይሄ ያዙ ይልቀቁኝ ማለቱ ምናምን እውነት ለመናገር በጣም ጥሩ መሪዎች ኖረዋቸው ቢሆን ኖሮ ቅድም እንዳልሽው በምን መንገድ በቃ እንደ ጊዜው ነው አምጥቶኛው በ1941 ምናምን የፈረምሽውን ነገር እንዴት በ2025 ካላረኩት ምናምን ያለሽ አይሆን እንደ ጊዜው ነው። ዲፕሎማሲ አቅም ምናምን ያየሽ ነው ብትይው ማለት አሁን ኢትዮጵያን በምን ልክ ነው መደራደር ያለብኝ የሚለው እነሱ ነገሮች እያደጉ ይሄዳሉ። አንዱ ትልቁ ምናልባት በችግርነት የሚጠቀሰው እንግዲህ የኢትዮጵያ የዲፕሎማሲ መንገድ ብዙ ሰዎች ጥያቄ ያነሱበታል። ለምንድን ነው ጥያቄ የሚያነሱበት? ቅድሚያ ለሌላ የሚል ነው። በነገራችን የኢትዮጵያ ዲፕሎማሲ ማለት ቅድሚያ ለኔ አይደለም፣ ቅድሚያ ለኛ አይደለም። ባለፈው ዕለት የውጭ ጉዳይ ሚኒስቴር አንድ ሰው አግኝቼ ስጠይቅ እንደሱ አለኝ። የኢትዮጵያ ዲፕሎማሲ መንገድ ይሄ አለ አይደል በፍትሃዊነት እንጠቀም ማለት ከኔ ጀምሮ ለሌላው ሚል አይደለም። ይሄ ከትህትና የመጣ እኮ ነው። እንደሱ አይነት ካይንድ ኦፍ ነገር አለውና ጊዜው ይፈቅዳል ወይ ለማድረግ ማለት አሁን ያለንበት ጊዜ እንትን ነው ማለት በቃ አምሳው የተወሰደስ የጉልበተኛ ዓለም ሆኗል። ስለዚህ እንትን አረጋለሁ እንትን ማረግ ከቻላችሁ ታረክ፣ ካልሆነ ግን በዲፕሎማሲ እንሄዳለን፣ ካልሆነ ግን አንላቀቅም ሆኗል ዓለም ማለት ነው። ካይንድ ኦፍ ራስን ማስከበር ማለት አንተ ያለህን ነገር በደንብ በአግባቡ ማወቅ። ለምሳሌ ያህል ስለ አባይ ማለት ነው በፊት አባይ ሳይሰራ የተሰራለትን ዘፈን ያህል አሁን አባይ ከተሰራ በኋላ ግን ናሽናል ፕራይድ እንደሆነ ሁሉም ህዝብ ውስጥ እንዲገባ ገብቷል። ጥቅሙ ምንድነው የሚለውን ነገር ለእያንዳንዱ ማህበረሰብ ጥቅሙ ምንድነው? አባይ ከመሰራቱ በፊትና ከተሰራ በኋላ ህዝቡ እያገኘ ያለው ነገር ምንድነው? ሀገር የምታገኘው ጥቅም ምንድነው? ከዚህ አንፃር በደንብ መወራት አለበት እና ትራምፕ እንዳሉትስ ትንሽዬ ወንዝ እዛቸው ያሉት አይነት ወይ ቅድም የነገርከኝን መረጃ አንተ ራስ ትደግመዋለህ ምን ያህል ርቀት እንዳለው ምን ያህል ትልቅ እንደሆነ እና ያንን ፕራይዳችንን መጀመሪያ እኛ ራሳችን ትልቅ አድርገን የሁል ጊዜ ወሬያችን መደረግ አለበት። አንደኛ፣ ሁለተኛ ነገር ለየሀገራቱ በቃ ኢትዮጵያ መጀመሪያ የምታሳየው የምታቀርበው የዘመኑ አድዋ እንደተባለው እንደዛ አይነት ነገር መሆን አለበት። ሶስተኛ፣ መብራት ኢትዮጵያ ካልሰጠቻቸው በአንድ ቀን እንደዚህ አርጋ ብታጠፋ ቀጥ ብሎ የሚቆሙ ሀገሮች እንዳሉ አይተናል አይደለ? ከዛ አንፃር እንዴት ነው ኢትዮጵያ የራሷን ክብር አስከብራ በሌሎቹ ዘንድ እንደ ወደ ጉልበቱ ድረስ ከመሄዷ በፊት አትሊስት ያላትን አውቃ የምትደራደርበት መሰረቷን ይዛ እዚህ ላይ ቆሜ ነው እየተነጋገርኩኝ ያለሁት ብላ እንድታስብ የሚያደርጋት ነገር እሱ ነው። አሁን በጣም ወሳኝ ብለን የምናነሳው እንግዲህ ግብጽ በኢሚዲየት የኢትዮጵያ ጎረቤት አይደለችም፣ ግን በቃ የጎረቤት ያህል ነው። ውጋትነቷ በጣም ውጋትነቷ የጎረቤት ያህል ነው። በጣም የጎረቤት ውጋት አይነት ነችና ለምንድን ነው ሲባል የሆነ መቆናጠጫ አግኝታለች ማለት የኢትዮጵያ ኢሚዲየት የምንላቸው ጎረቤቶች እንትን ነው በጣም ከአብሮ መስራት ይልቅ
በተለያየ መንገድ አንደኛ የውስጥ ችግርም ብዙዎቹ ያለባቸው ናቸው። ሱዳንም ሶማሌም ብለሽ ስትይ እንግዲህ ራሳቸውም ሀገር ለመሆናቸው ምናምን የሆነ አንጃ ፈጥረው ምናምን ለረጅም ዘመናት ሲታኮሱ በጣም ሰላም ከተባለ 6 ወር ጸጥታ ከሆነላቸው ጥሩ ነው የሚባሉ ናቸው። በጣም ፍቅር ናቸው ምናምን ተብሎ እንኳን ማለት በቅርቡ እንግዲህ ኬንያ ሁለቱ ፕሬዝዳንቶች ተጣልተው ጠቅላይ ሚኒስትሩ ማስታረቃቸው ተዘግቧል። በሱ ማግስት ግብጽ ለኬንያ ሄዳ የሆኑ ሚሊዮን ዶላሮች ለልማት ምናምን ብላ የሆነ አዲስ ፕሮጀክት ጀምራለች። which means የኢትዮጵያ አካባቢዎች ላይ ያሉትን ቴክኒካሊ ከኢትዮጵያ ጋር ያለውን ጉዳይ ለማጥፋት ኢትዮጵያ ጋር በጌታስ እና እንግዲህ ሁለቱ ፕሬዝዳንቶች ከታረቁ በኋላ ሳምንትም አይሞላም በሶስተኛው ቀን ነው ብሩ መድረሱን የግብጽ የውጭ ጉዳይ ሚኒስቴር የተናገሩት ማለት ነው። ኦኬ እና ይሄ ምንድነው የሚነግረን ሲባል በሚያሳዝን ሁኔታ ጥሩ ጎረቤት የለንም። እሱ ማመን ያለብን ኢቭን ከኛ ተጠቃሚ የሆኑ ማለት ሚቹዋል ቤኔፊትም ኖሮ ማለት የጋራ ተጠቃሚነት የሚባለው መርህ እንኳን ተከትሎ ኖሮ በዛም ልክ እንትና ውልምጥምጥ ናቸው፣ አቋም የለሽ ናቸው። ለዚህ ጅቡቲው እንግዲህ ፕሬዝዳንት አባይ ሲመረቅ ምናምን መተው ምናምን እንግዲህ ሲያስቀብጡ ነበር። ሶሪ ማለት ፍሬንድሊ አፕሮች ያላቸው ነው የሚመስለው እንደሱ ምናምን ሲሉ ነበር። ግን ደግሞ በሆነ ደረጃ ላይ ኢትዮጵያን ሆነ ጊዜ በኋላ ከአልሲሲ ጋር ታዩ። አልሲሲ መተው ሲያወሯቸው እና ይሄ የአቋም እንትና ለመሆን ምናምን እና አንዳንድ ጊዜ እንትኖቹን ስታስቢ ምን እናሳጣቸዋለን ብለሽ ጅቡቲ ግን መፍራት የነበረባት ከግብጽ ይልቅ ኢትዮጵያን አልነበረ? 100% ነው አይደል? መብራት ከኢትዮጵያ ነው። መብራት ከኢትዮጵያ ነው እንግዲህ የምትጠቀመው ጅቡቲ። ግን ሌሎች እቃዎችም የሚገቡት ለምሳሌ ጫት ያው እንደም ስራቸው ምንም ማለት ትንሽ ካረፈደ መፍራት ነው የሚያቀታቸው እስኪባል ድረስ አንድ ሰዓት ካረፈደ አሉ በጣም ሌላ ብጥብጥ ነው የሚነሳው ይባላል ጅቡቲ ላይ። እና አንድ ጓደኛዬ በቅርቡ ነው ደርሼ መጥቼ እንደዛ ሲነግሩኝ ነበር እያለኝ ነበርና በጣም ብዙ ነገር ይሄ ሁሉ ነገር እቃዎች ምርቶች በረሃ ነች እኮ በነገራችን ላይ ኢትዮጵያ ነች እንደዚህ አርጋ የያዘቻትና ኢትዮጵያ ግን ከዛ ልክ አንጻር ነው ወይ ትሪት እያደረገቻት ያለችው? ማለት መፍራት የነበረባት ማነበረች። ጅቡቲ የምታስቦካት ሀገር ስትሆን ኢትዮጵያ አያሳዝንም? ይሆነ ማለት እንግዲህ እሱ ስናነሳ እንግዲህ ብናነሳው የባህር በር ጉዳይ ነው አይደል? እንግዲህ ከጅቡቲ ጋር እንደዚህ እንድንሆን የሚያደርገው የባህር በር ጉዳይ ነው። እንግዲህ ባህር በር የሚባለው ጉዳይ የዓለም አቀፋዊ ህጎች አሉ። ይሄ አክሰስ ቱ ዘ ሲ የሚባለው ኮንሰፕት በቃ በዚህን ያህል ፖፑሌሽን ያለው ሀገር አይደለም እንደው ኦልሞስት ኤቭሪ ሀገር በሚባል ደረጃ ሊኖረው ይገባል ተብሎ የሚታሰብ ነው አይደለም። በዚህን ያህል ፖፑሌሽን በዚህን ያህል የህዝብ ቁጥር ያለው ቀርቶ ማለት ነው። ስለዚህ አንደኛ ለምሳሌ እንግዲህ የቀይ ባህር ጉዳይ ነው እንግዲህ ብዙ ጊዜ የሚነሳው። የቀይ ባህር የማንም አይደለም። በጣም ሊሰመርበት የሚገባው የሆኑ ጉልበተኞች የሆኑ ሀያላን የሆነ ጊዜ ለሱ ቅርብ የሆኑ ሀገሮች ጋር ምናምን ተነጋግረው የጦር ቤዝ እንትን ይሉበታል። ምክንያቱም በጣም ትልልቅ የንግድ ልውውጦች የሚደረግበት ትልቅ መድረክ ነው ቀይ ባህር። ስለዚህ ከቀይ ባህር ጋር ተያይዞ እንግዲህ ለኢትዮጵያ ቅርቡ የሚባለው ባህር እሱ ማለት ያው በአገር ደረጃ ምናምን ከኤርትራ ጋር የሚደረጉ ምንድነው ስምምነቶች ለማድረግ ምናምን የተደረገባቸው ጥረቶች እንዳሉ ሆነው ማለት ነው። ግን አሁን እነሱን ሁሉ ነገሮች ታልፎ ግን አሁን የኢትዮጵያ አጀንዳ ምን ሆነ ሲባል ግብጽ እሱ ላይ መንጠልጠል ፈለገች። የባህር በር እያለች ነው ኢትዮጵያ። ስለዚህ የባህር በርን በአባይ ትለውጠኝ አይነት ነው እንትኑ ማለት ነው። እዛ በጣም የሚያስቀው ግን ባህር በር አሁን እንግዲህ የቀይ ባህር ነው የሚነሳው። ቀይ ባህር ላይ እሷ ምን አግብቷት ነው እንድናገኝ የምታረገን ማለት በምን ስልጣን ነው? ኤርትራ ኪሷ ውስጥ እንዳለች ስለምትቆጥር ጭምር ማኒፕሌት እንደምታረጋት እሱ ነው አሁን የሚነሳው ነገር እንደምታረጋት። አዎ ማለት የእጅ አዙር ጦርነት በየትኛውም ዓለም ያለ ለግብጽ አዲስ ነገሯም አይደለም። ምክንያቱም በቅርብ የማትዋሰኛቸው ነገሮች በእንትን በኩል ነው። ለምሳሌ አሁን የኢራንና የእስራኤል ጦርነት ሐማስ ምናምን አብሮ የሚዋጋው ለኢራን እንደሆነ ይታወቃል እንጂ ለራሱ አይደለም ቢሆን። ስለዚህ በቅርብ የማታገኘው ከሆነ በሆነ አካል በኩል ማግኘት አለብሽ ያንን ሀገር። ስለዚህ እሱን አይነት ነገር በሱዳኑም በኩል ባለው ሙከራዎች እንዳሉ የተለያዩ መረጃዎች ይናገራሉ። በሶማሌም በኩል ከጦርነቱ ጋር ተያይዞ ምናምን ሊነሳ የሚችሉ ነገሮች እንዳሉ እነዚህ አይነት ጉዳዮች አሉ። አሁንም
አሁን ድረስ ማለት ያፈጠጡ እውነቶች ናቸውና ግን ግብጽ ይሄንን ነገር የምታደርገው ለምንድን ነው ሲባል የአባይ ጉዳይ ነው። እሷን አይል የምትለው ማለት ነው። አባይን እንትን ካሉኝ በቃ መለሳለስ ካሳዩልኝ አብረን ማኔጅመንቱን ማረግ ከቻልን ትላለች። እኔም በመጥቻ አብሬ ፈላጭ ቆራጭ ነው ማለት ነው። በሰው ቤት መጥቶ አይ የመጋረጃ ቀለማችሁ ደስ አላለኝም እና እኔ ልቀይርላችሁ አይነት ነገር ነው እንትኑ ማለት ነው። እና ሉዓላዊነት የሚባለው ነገርስ ሀገር የሚባለው ኮንሰፕት ማለት ሀገርነት እኮ በጣም አንዱ ትልቁ መሰረታዊ ነገር የሉዓላዊነት ጥያቄ አይደል የሚነሳ እና አንደኛ ግብጽ ኢትዮጵያን የምትገምታት እንዴት ነው? ወይንስ ያው እንግዲህ አንዱ ስትራቴጂ ጠላትሽን ማሳነስ ነው አሉ። ዲፕሎማሲው ላይ በጣም አንቺ ትልቅ እንደሆንሽ ለማሳየት የሚደረግ ጥረት ማለት ግን እሱ ትርክት ማለት ማለቂያ ያለው ትርክት ነው። ጊዜው እሱ የሚፈቅድ አይደለም። ስለዚህ አሁን እነዚህን አይነት ነገሮች ስታይ ማይሆን እቅድም ማቅረበሽ በዲፕሎማሲው ዓለም ይሄው እንግዲህ እንደምታየው የሰላም እቅድ ይላል ማለት ነው። እንትኑ መጠቅለያው የሰላም የሚል ከስር መርዝ ምናምን ታረጊና ከላይ በጣም ቆንጆ መጠቅለያ ምንም እኮ በጣም ማለት ሞቲቫ የሚታወቅ ነገር እልም ነው፣ ጭልጥ ነው፣ ውሃ አይላመጥም፣ ጠላት ወዳጅ ላይ ሆነ አይደለማመጥም የሚል አባባል አለ እና የፈለገ ቢሆን ግብጽ ለኢትዮጵያ ወዳጅነት ስሜት አላት ብሎ ወደ ወዳጅነት ትመጣለች ብሎ ማሰብ በጣም ነው የሚከብደው። ባገኘችው አጋጣሚ ሁሉ የምታደርገው ነገር ይሄ ነው። አሁን ለምሳሌ ውሃ ይቀንሳል፣ ማገኘው ውሃ ይቀንሳል ምናምን ነበር የምትለው አይደለ? ግን ምንም አይነት ውሃ እንደማይቀንስባት ባለፉት ጊዜያቶች እንደውም አይተናል። እንደውም በጣም የውሃ መብዛት በሱዳንም እንዲህ የመጥለቅለቅ አይነት ነገር ሁኔታ እንደዛ አይነት ነገር ተከስቶ ነበር። ምንም የውሃ ማነስ የለባቸው። ግን ምንድነው ያልተወራው ነገር ለማፈራችንን ብቻ ይዛ ሄደች ነበር አይደለም እንለው። ወርቅ ሳይቀር ነበር የሚሄደው ታውቃለህ አይደለ? እየታጠበው ከሚሄድ አፈር እና በጣም ብዙ አይነት ሚነራሎች ማዕድናት ነበር ወደዛ የሚሄዱት እና ያንን ፍለፊት መናገር አልፈለገችም። አንቺ በመዝረክረክሽ ምክንያት ኢትዮጵያ አባይ ይዞልኝ የመጣ የነበረውን ሀብት አዝቀረሽብኝ ጭምር ነው። ግን ኢትዮጵያ በዛው ልክ ትኩረት ሰጥታ ማለት ነው። እንደውም ስለ ወደብ ሲወራ ስለ ግድብ ሲወራ ናሽናል ፊሊንግ እንዳላቸው መሪዎች በአሁኑ ሰዓት ያሉት ገብቷል። የሚወራው በጣም ይሄ ከወረደ ከሰፈር አስተሳሰብ ከብሔር አስተሳሰብ ከምናምን ያለፈና የፍራግሜንቴሽንን የሚያስቀርና ብሔራዊ አንድነትን ሊገነቡ የሚችሉ ነገሮች ናቸው። ምክንያቱም እነዚህን ኢሹዎች ስታወራ ስለ ሀገር ነው የምታስበው፣ ስለ ትልቅ ሀገር ኖት ኦንሊ ስለ ሀገር፣ ስለ አፍሪካ። ብዙ አፍሪካውያን በጣም እኮ በኢትዮጵያ አሁን በዚህ ሰዓት እየኮሩ ነው ያሉት የተለያዩ ነገሮችን እያዩ ኢትዮጵያ የእውነትም የአፍሪካ መዲናነቷን እያረጋገጠች ነው። እንደውም ከኢትዮጵያ መማር አለብን የሚሉትን ነገር እነሱ እየጠቀሱት ነው ያሉት። እንግዲህ ይሄ መቼም ሚዲያ ላይ ያለ ነገር ነው፣ የሚዋሽ ነገር አይደለም። ግን አሁንም ይቀረናል ነው የምልህ። ላይክ ኢትዮጵያ የኢትዮጵያ ብቻ ሳይሆን የአፍሪካነቷን ጭምር ለማጉላት ኢቭን ግብጽን እኮ የአፍሪካ አንድነት ተይ እንኳን ማለት የማይችልበት ደረጃ ነው ያለው አይደል? ብዙ ጊዜ በምታካሄደው አመጽ ቢሎንጊንግነስም አይሰማትም ከአፍሪካዊነት ጋር እና በዚህ ደረጃ ኢትዮጵያ ያላትን ተጽዕኖ የዲፕሎማሲም ተጽዕኖ እያጎላሽ መምጣት እንዳለባት አት ዘ ሴም ታይም በትውልዱ ላይ በአጠቃላይ ደግሞ በናሬሽኖቻችን የአባይን ጉዳይ በጣም ማጉላት እንዳለብን በፕራይድ ማውራት እንዳለብን ኢቭን በጣም ማለት ሁሉም ሰው ከሆነ ከመንግስት ጋር ባለው ፍቅርና ጸብ አይደለም የአባይ ጉዳይ የሚወሰነው። ሁሉ የሀገር ጉዳይ ነው። ትውልድ ተሻጋሪ ነገር ነው። ዘመናችን ሙሉ ስናለቅስበት የኖርነው ጉዳይ ነው አሁን የተቋጨውና ለእንደዚህ አይነት አመርቂ ውጤት የበቃው። ስፋቱ ምን ያህል ነበር ያልከኝ ቅድም? ሀገር ነው የሚያክለው። ከዚህ ሻሸመኔ ነው 250 ኪሎ ሜትር ነው ውሃው የተሰራው ግድብ ማለት ትንሽ ወደ ላይ ደግሞ 179 ሜትር ማለት ያ በጣም እኮ ትልቅ ነው። እውነት መኩራት ነው እኮ ያለብን። በዚህ እኛ መኩራት ነው ያለብን። ህዝቡ ነው የሰራው ማለት ከእያንዳንዷ ሴት መቀነት ያንዳንዱ ሰው ኪስ ወጥቶ የተሰራ ነው የሚለው ፊሊንግ እሱ እንግዲህ ያው ባይደበዝዝ ጥሩ ነው ማለት እንደነዚህ አይነት ይሄ አሁን በአገርና በፓርቲ መካከል ያሉ መስመሮች ባይደበላለቁ ጥሩ ማለት አገር የሚባለው ኮንሰፕት እና ፓርቲ የሚባለውን ኮንሰፕት በጣም ቢለይ አውሽ። ምክንያቱም አንዳንድ ነገሮች በጣም ጥላ ያጠላሉ።
እንደነዚህ አይነት ጉዳዮች ላይ ማለት አባይ የተሰራውን ያህል እና በጣም የተለፋበትን ያህል ምናምን ቅድም እንዳልሽ ማለት ሬሌቫንሱ መታወቅ አለበት። ምንድነው የሚፈይድልን በእውነት የሚለው ነገር ከዛ ባሻገር ያለውን ትልቅነት በሚያጎላ መልኩ እያንዳንዱ ኢትዮጵያዊ አይንና ልብ ውስጥ መቀመጥ አለበት። ምክንያቱም በጣም ትልቅ ነው። ምክንያቱም ትልቅነቱን ስናቅ ነው አይደል ስለ ትልቅነቱም የምንቆመው እና በተለያየ መንገድም ለሱ መቆም አሁን ማንፈልገው ፓርቲ ወይም ደግሞ ደስ የማይለን ፓርቲ ሊኖር ይችላል። አገር ሁሌም ቀጣይ ነው። ፓርቲ በየሆነ ጊዜው ይቀያየራል። እንደውም ምርጫም አለን አይደል በቅርቡ። ስለዚህ እንደነሱ አይነት ነገሮችን ስናስብ እነሱ ነገሮች መለየት መቻል አገር የሚባለውን ኮንሰፕት ፓርቲ የሚባለው ነገር እንዳያጠፋብን። ሁለቱ የተለያዩ ነገሮች ናቸው። አገር ሁሌ ቀጣይ ነገር ነው። ፓርቲ በሆነ ጊዜ ይቀያየራል። ኢቭን ሰዎች መሪዎች የሆነ ዘመን የሚመጡ የሆነ ዘመን የሚሄዱ ናቸው። አሁን ስለ አባይ ስናስብ በአፄ ኃይለ ሥላሴ ጊዜ ነው የታሰበው እንግዲህ ከዛ ጠቅላይ ሚኒስትር መለስ ዜናዊ መሰረት ጣሉ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ብዙ ነገሮችን አስጀመሩ። ስራው ተጀመረ። በጠቅላይ ሚኒስትር አብይ አህመድ ሰዓት ደግሞ ተጠናቀቀ እና ለዚህ በቃ እና ይሄ አሁን የትውልድ ቅብብል ነው። በዚህ ብቻ ያበቃም ዘንዋት የቀጣይ ጄነሬሽን ምንድነው ከአባይ የሚያገኘው ቤኔፊት አፍሪካ ላይ ምን ያህል ነው ሰጪና ተቀባይ በሚለው ሳይሆን እንደውም በቃ በጣም ትልቅ የዋተር ታወር ኦፍ አፍሪካ ነው የምትባለው አይደል? ኢትዮጵያ ያሏትን ውሃዎች ሌሎች ግድቦችን ጭምር በመገደብ ምን ያህል ትልቅ አገር እየሆነች የምትመጣበትን ነገር ቀጣይ ትውልድ እንዲያስበው እኮ ፕላን እኮ ማውጣት ትችላለህ፣ ረጅም ዘመን ፕላን። ይሄን ግን ማድረግ የምትችለው ከሰፈር አስተሳሰብ ወጥቶ ሰው ናሽናል ፊሊንግ እንዲኖረው ስታደርግ አንተ ትልቅ ያደረግከው ነገር ነው የትም ዓለም ላይ ትልቅ ሆኖ የሚቀጥለው። አንተ ያሳነስከውን ነገር ሁሉም ነው የሚቀልድበት። ስለዚህ አሁን ግብጽም እንዴት ነው ምንድነው የሚባለው አያያዙን አይቶ ጭብጦን ቀማው አይነት ነገር ነው አይደለ? በጣም ትኩረት ማድረግ አለብን ሁላችንም ማለት ነው። በተለያየ ኬዝ የከፋን የተከፋፈልን ችግር ውስጥ ያለንም ብንሆን ስፔሻል ፊሊንግ ሊኖረን ይገባል። ነገሮች እንደዚህ አይቀጥሉም፣ ነገሮች ይቀየራሉ እና የአባይ ጥቅም ኪሳችን እስኪገባ ድረስ ማለት ነው። አንዴ የሊቢያው መሪ ትዝ ይልሃል አይደል? ከነዳጅ ከምን የሚገኝ ነገር እኮ ሁሉም ሰው አካውንት ውስጥ ጧት ሲገባለት ያያል። እንደዚህ ግልጽ ያ የሀገር ኩራት ከምትለው አልፎ እያንዳንዱ ሰው ኪስ ውስጥ እስኪገባ ድረስ የመብራት ፍጆታችን እስኪሟላ ድረስ ኢኮኖሚያችን አድጎ ትልቅ ደረጃ እስኪደርስ እዛ ላይ የተሰራው ግድብ ደግሞ አለ አይደል? ሀይቁ ራሱ ሀይቁ ከሀይቁ የሚገኙ ጥቅሞች እንደዚህ አይነት ነገሮች በቃ የኔነትን ስሜት እየፈጠርክ የምትሄድበትና መጀመሪያ ሀገር ውስጥ በጣም ብዙ ነገር መሰራት ያለበት ነው የሚሆነው። የኔ ነው ብሎ ላለው ነገር ደግሞ ኢትዮጵያዊ ይሞታል፣ የታወቀ ነገር ነው። ትውልድ ይቀጥላል፣ ትውልድ ይሻገራል። ሌሎች ታላላቅ ስራዎችን መስራት እንችላለን እና እነ ግብጽ የት ሊደርሱ ይችላሉ በዚህ ሁኔታ የውስጥ እንትናችን ከጠነከረ? ያው እንግዲህ መጮሃቸውን ይቀጥላሉ። ምክንያቱም በእነሱም ጥቅም ስለሆነ ማለት ነው። ጥቅም ማለት ግን ምንድነው? ይሄ ረጅም ጊዜ ለብቻው ሲበላ የኖረ ሰው እኩል ተካፍለ ብላ ሲባል በቃ አይደል መብላት አቁም የተባለ ያህል የሚሰማው። ግን እንትን ነው ከሌላው በላይ ሆነው ስለኖሩ አሁን እኩልነት ማለት ይመስላቸዋል። እሱ ነው ትልቁ ጉዳይ። ኢትዮጵያ ከአባማ እኩል መሆን አይፈልጉም። ግን ምንድነው እነሱን ነው የሚጎዳው ነው በጣም ምንም እንትን የለውም። ግን እነሱን ይጎዳል ብለን ስንል ግን ዲፕሎማሲያችን ግን መጠንከር አለበት። ምክንያቱም አሜሪካ ጋር እየሄደች የምታሳጣው ግብጽ ነች። በዚህ ዶክመንት በነገራችን ላይ ይሄንን ዶክመንት ምንድነው ለትራምፕ እና ለቱርኩ ለኤርዶጋን ነው እንግዲህ ያቀረበችው። በአሸማጋይነት አሜሪካ ትኖርበት አለች፣ ትራምፕ ይኖርበት አለች። ወጭ ሚስ ትራምፕ ምን ሊያደርግ እንደሚችል ያው እንትን ስላላት ማለት ነው። እና ኢትዮጵያ በዚህ ረገድ ምንድነው ያደረገች ያለችው ነገር ማለት ለአሜሪካ መንግስት ከህዳሴው ግድብ ጋር በተገናኘ ያለውን ነገር የምታስረዳበትና ጉዳዩን የምታረግበት መንገድ ፕላስ ለአሜሪካ ጥቅም ይዛ የምትሄደው ነገር ምንድነው? ይሄ በደንብ መታወቅ አለበት። ግብጽ ዝም ብላ አይደለም የምትሄደው። የኔን ጉዳይ ፍቺልኝ ብቻ አለ ያንቺንም ጥቅም እንትን አስከብርልሻለሁ ብላ ምን የምትሄደው ማለትም ብሎ ምንድነው there is no free lunch አይደለም። ነፃ ምሳ የሚባል ነገር የለም ዓለም ላይ። የሆነ ነገር ትከፍያለሽ፣ የሆነ ነገር ይሰጥሻል። ስለዚህ አሜሪካ ምስራቅ አፍሪካ ላይ ምን ሐሳብ አላት ልታሳካ የምትፈልገው? ለሱ ኢትዮጵያ እሷን በማይጎዳ መልኩ ልታረግላት የሚገባ ነገር አለ ወይ?
እሱ የድርድሩ አካል እየሰሩበት ሊሆን ይችላል። እሱ የድርድሩ አካል ነው ቢያቀው ገባ ለህዝቡ ምንም አይነት ነገር እንደዚህ አይነት ትልልቅ መረጃዎች ግልጽ ቢሆኑና ገብቷል አይደለ ሁሉም የኔነት ስሜት ተሰምቶት እንዲያዋጣ ለነሱም ሐሳብ ያገኛሉ እኮ የተለያየ ሐሳብ ያገኛሉ እና በዛ ደረጃ መኬድ አለበት እንጂ ሁሉ ጊዜ በጠላትህ እየተቀደምክ መኖር የለበትም። እሷ በዚህ ጋር የምትሄደውን እርምጃ አይተህ አንተም ደግሞ በዚህ ጋር ሁለት እርምጃ ቀድመ መገኘት አለብህ። ኢትዮጵያን ሁሉም ነው የሚፈልጋት ከብዙ ነገር አቅጣጫ አይደለ እንዴ? ለዚህ እኮ ነው አይደለ ብቻዋን እንዳትወጣ ላንድ ሎክድ ሆና እንድትኖር ራሱ የተደረገው በሴራ ነው እንጂ በዚህ ልክ ኢትዮጵያ የተዘጋች ሀገር መሆን የለባትም ነበረ አይደል? የትውልድ ጥያቄ ሆኖ የቀጠለው ለዚህ ነው። ሹር እንግዲህ የጴጥሮስ ጋሊን እኮ ጉዳይ ነው የምናነሳው። ጴጥሮስ ጋሊ ትዝ ይልሻል 1996 በተባበሩት መንግስታት ዋና ድርጅት የግብጽ ሰው ነው። እሱ ነው በጣም በርካታ ነገሮች ከባህር በር ጋር በተገናኘ ለኢትዮጵያ ጥያቄ የጊዜው ምላሽ እንዳያገኝ ትልልቅ ሚናዎችን ተጫውቷል። በጣም ትልልቅ ሚናዎች እና እንግዲህ ባው ታሪክ አይረሳውም እውነቱ እሱ ስለሆነ ማለት ግን አሁን የዲፕሎማሲያችንን ጉዳይ ስታስቢ እንግዲህ መንግስት የራሱ ሐሳብ ሊኖረው እንደሚችል እናስባለን። ግን ይሄ ሰው የሚያውቀው ሐሳብ ነው አሁን የኛ ጥያቄ ማለት ሰው የኔ ነው ብሎ የሚገዛው ሐሳብ ነገም ሄዶ በየትኛውም ውክልና ውስጥ አይ እንዲህ ነን እኮ የሚልበት ማለት እንደ ሀገርም በተለያየ መንገድ ስንወከል አይ ይሄማ ምናምን የምንልበት ሶሻል ሚዲያዎቻችን ላይ አይ አባይ ጉዳይ እኮ ማለት ምናምን ብለን በእንግሊዝኛውም በአረብኛውም በሶማሊኛውም በምኑም የምንጽፍበት እንዲሆን የኛ ይሁን ማለት መንግስት ያው ምንም ጥያቄ የለውም ዋናው ጉዳዩም ይሄንን መስራት ስለሆነ አንዱ የውጭ ጉዳይ ሚኒስቴር ይሄንን የሚሰራው ምንም ጥያቄ የለውም። ይሄኛው ስራዎቹን ግን አላደል በውስጥ ለውስጥ የሚሰራ ብቻ አይደለም የጋራ መሆን አለበት። እሱ ብቻ አይደለም። እኔ እንግዲህ ከግብጽ አንዱ የምንማረው ብዬ ማስበው ትልልቅ ምሁራኖች አሏቸው በየጊዜው ናይልን በተመለከተ የተለያየ ነገር ነው ፐብሊሽ የሚያደርጉት የተለያየ ውሸቱንም እውነቱንም እንትን ብለው ለዓለም ህዝብ ነው የሚያሰራጩት። ያለውን ሁሉ ቋንቋ ተጠቅመው ነው የሚሰሩት ማለት እውነቱንም ውሸቱንም ቀላቅለው ነው የሚያወጡት። እና አሁን ይሄ በዓለም ዘንድ ይሄኛውን ሐሳብ አሁን አቅርበው ግብጽ ኢትዮጵያ እንደማትቀበለው ይታወቃል። ምንም እንትን አይደለም። ግን ምን እነሱ ያገኙበታል ካልሽኝ ያው እኛ አቅርበን ነበር ፕሮፖዛል ግን አልተቀበሉም የሚል ስም ለኢትዮጵያ ይሰጣል ማለት ነው። የሲንትኑ ማለት ነው ማለት በሁለቱም በኩል እንትን ነው በሁለቱም በኩል አድቫንቴጅ ነው። ተቀባይነት የሌለውም ነገር አቅርበሽ ተቀባይነት የሌለውም በኔ ዘንድ የሚል ምላሽ ከኢትዮጵያ ሲሰጥ ያው እንግዲህ እንደምታዩት ነች ኢትዮጵያ እኔ የሰላም እቅድ አቅርቤላት ነበር ግን እሷ አልተቀበለችም ብሎ ብላክሜል ያደርጋሉ ማለት ነው። ስለዚህ በዓለም እንትን ዘንድ ይሄ የዲፕሎማሲ መድረክ በሚባለው ዘንድ የኢትዮጵያን ስም ያጠለሻል ማለት ነው። ስለዚህ አሁን በዚህ ልክ እየሄድን ነው ወይ ፍጥነታችን የሰራነውን የአባይን ትልቅነት ያህል ነው ወይ ሲባል አይዳውት እሱን ጠይቃለን። በሱ ልክ ካልሆነ ግብጽ እያቀረበች ያለችልን አንድ አሪፍ ገንፎ አለ ሚስማር ያለበት ማለት ስንጥር አይደለም ሚስማር ነው ያለው። ሚስማር ስንጥር ያለበት ገንፎ አይደለም በጥር ሚስማር ነው ያለው ማለት አይጣፋም ገንፎ ስንጥር እንደሚለው ግን እሱ ነገር ምንድነው በኋላ የሚያመጣው ሲባል ይሄ በሁለት በኩል የተሳለ ሰይፍ አይነት ነው። አሜሪካ ጋር ሄዳ ታስታብቃለች ጋሼ ትራምፕ ጋር የሆነ ነገር አላቸው እንዲናረግላቸዋለን አለ ከዛ ለዓለም ህዝብ ደግሞ ኢትዮጵያ ያያቸዋት አልተቀበለችም። ተቀባይነት የሌለውን ፕሮፖዛል አቀርበሽ አልተቀበለችም። ያው እንግዲህ ዶናልድ ትራምፕም ያውቃሉ ትላለች እሺ ማለት እኛ ግን እውነት ይዘን እንዴት ነው ዝም የምንለው? እውነት ይዘን ይሄ ማለት በእውነቱ ልክ አይደለም የተጮኸው ትክክል እሱ ምናልባት እሱ ትልቅ ስራ ሊሰሩ የሚችሉ እንደሆነ ገምታለሁ። የውጭ ጉዳይ ሚኒስትርም እንደዚህ በዲፕሎማሲ ደረጃም የሚሰሩ ሰዎች ትልልቅ ነገሮችን ሊሰሩ እንደሚችሉ እንገምታለን። ግን we need more news ማለት ሰው ሁሉ የኔነት እንዲሰማው እኔ በጣም በግለሰቦች ደረጃ እኮ ነበር ራሱ የዛ ጊዜ ጥረት የምናየው እነ መሐመድ አላሩሲ እንደገና ያ ልጅ ደግሞ ለኛ አረብኛ እየተረጎመ የሚነግረው ሁሌ ነው ስሙ የሚጠፋኝ እና በጣም የማመሰግነው ልጅ ባይዘው እና ቋንቋውን ስለሚችል ነው እሱ ሁሉ ጊዜ እንደዚህ አይነት መረጃዎች ነው ብዙዎቹን የምሰማው ከሱ ነው። ለምሳሌ ምንም ጥያቄ የለውም የቋንቋ እንትን ስላለብን ነው ከብዙ ጋር ተዋህደን ለመስራትም ችግር የገጠመን። ግን አሁን በዚህ ዘመን ይሄ ችግር ሊሆንብን አይገባም። መሄድ የምንችለውን ያህል ርቀት እንድንሄድ ሁሉም ለሀገሩ እኮ ወታደር ለመሆን
የግድ ጦር መሳሪያ መታጠቅ አይደለም ያለበት በቂ ኢንፎርሜሽን መታጠቅ አለበት ማንንም ሳብ አድርገህ አንድን ግብፃዊ ጠርተህ ብታዋራው ራሱ ማለት ነው ስለ አባይ ያውቃል ስለ ናይል ስለሚሉት እኔ አንዴ በጣም የሚገርም ምሳሌ ልንገርህ ከልጄ ጋር ልበልህ እንደዚህ የሆነ ጌም ላይክ በጣም 14 አመት ምናምን ሆኖ ይጫወታሉ ኢንተርናሽናል ጌም ነው የሚጫወቱት እና where you from ሲለው I'm from Egypt ምናምን አለውና I'm from Ethiopia ምናምን ሲለው አንተ ውሃችን ወስዳችሁብን ምናምን አላለው ማለት ነው ኦኬ እዴ አልከኝ you see ህፃናቶቻቸው ጋር ሳይቀር ይሄ መረጃ እንደንትን ነው ያለው እኛ በዛ ልክ እናስባለን ወይ በዛ ልክ መረጃ አለን ወይ የለንም ብዙዎቻችን ስፔሻሊ አሁንማ ላይክ ሰው በጣም ናሽናል ነገሮች ላይ ይሄ የብሔራዊ እንትኖች ላይ ክብራችን ላይ ምናምን ልቡ በቃ ውርድ ያለበት ዘመን ነው ያለው ትክክል ግን አይደለም ሁሌ እንደሱ በሆንክ ቁጥር ዲስአድቫንቴጁ ነው የሚበዛው ኦኬ ሶ በዚህ ደረጃ በደንብ መሰራት አለበት ትውልዱ ላይ በደንብ ነው መሰራት ያለበት ሁሉም በሄደበት ቦታ ሁሉ ጠበቃ መሆን አለበት የሚችለውን ሐሳብ መረጃ ማዋጣት አለበት ከላይ ደግሞ ትክክለኛ መረጃ ሶርስ መቀበል አለበት ስለዚህ ምንድነው መደረግ ያለበት በዚህ ጉዳይ ላይ የሚለውን ነገር አስምረህበት ውይይታችንን ብንጨርስ ምን ይመስላል ሶስት ዋና ነገሮች እንደ መዝጊያ እናንሳ አንደኛ እንግዲህ በመንግስት ደረጃ ምክንያቱም የአገር ጉዳይ ስለሆነ በመንግስት ደረጃ ያለው ዲፕሎማሲ somehow እንዲታወቅ ማድረግ በደንብ እንዲታወቅ ማድረግ ፕላስ ይሄ ግብጽ መከተል ብቻም ሳይሆን መቅደምም ጭምር ምክንያቱም ባለቤቶቹ እኛ ነን ብሎ ማስቦ ማለት ነው እሱም ማድረግ በጣም የሚጠቅም ይመስለኛል በሁለተኛ ደረጃ ግብጽን ብቻም ሳይሆን ሌሎቹንም ሀገሮች ሄዶ በደንብ መደራደሪያ ነገሮችን ይዞ መደራደር በጣም ያስፈልጋል ማለት ለምሳሌ ጅቡቲ ከግብጽ ጋር የሆነ ነገር ከሶማሌ ጋር የጦር ልምምድ ጀመርኩ ምናምን ስትል እነሱ ከኛ የሚያገኙትንና ከዛም በኋላ የሆነ ነገር ብናደርግ ምክንያቱም ይሄ ግብጽ ከምትሰጣቸው ዶላርና ከምትሰጣቸው ጦር መሳሪያ በላይ እኛ ምንሰጣቸው የሚያስፈልጉ ነገሮች ምንድናቸው ብሎ እነሱን በደንብ ማሰብ ማለት መደራደሪያዎቻችን ስለሆነ ማለት ዓለም እንካና አምጣ አይነት ነገር ስለሆነ ማለት እነሱ ጉዳዮች በደንብ ተሰምሮባቸው መታየት ያለባቸው ይመስለኛል ሶስተኛ የጋራ ቢሆን ማለት የመንግስት ስራ ብቻ ባይሆን የሁላችን ነው መሆን ያለበት እንዲህ አይነት ነገር የሁላችንነትን ሴንስ ያጣ በመጣ ቁጥር ትልቅም ስራ ተሰርቶ የህዝቡ የራሱ ካላረገው ነው አካል ነው ማለት የአባይን ትልቅነት ስናስብ ለይሰራል የተሰሩ ሙዚቃዎችና ከተሰራ በኋላ የድል ሙዚቃዎችን ስታይ የለ there is something behind that ያለሽ አይደል ማለት እንደሱ እንድናስብ ነው ማለት ሊሰራ ነው እኮ ሲባል ምን አይነት ሙዚቃዎች ሲሰሩ ነበር እና አባይ ግንድ ይዞ ይዞራል ተብሎ ነበር አሁን ግንዱን አስቀምጦ ሊሄድ ነው ማለት ብዙ ነገሮች ናቸው የተሰሩ which means እንትኑ አርቲስቶቹ የአገር ፊሊንጉን በዛ መንገድ በራሳቸው መንገድ ሲገልጡት ነበር ከተሰራ በኋላስ ምን እየሆነ ነው ለምንድን ነው ይሄ ፊሊንግ የቀነሰው ለምንድን ነው ሚዲያዎቻችን ላይ የአባይ ጉዳይ ትልቅ እየሆነ ያልመጣው ምናልባት ምንድነው ሜንስትሪም ሚዲያው ላይ እናገኘው ይሆናል የመንግስትን አጀንዳ መያዝ ግዴታቸው ስለሆነ ምናምን ግን ይሄ የመንግስት ወይም የሆነ ፓርቲ አናድርገው የአገር ይሁን እና በአገርና በፓርቲ መካከል ዲማርኬሽኑ በደንብ ይሰማል እሱ ለሁላችን ስለሚጠቅም ከዚህ መለስ ፓርቲ ነው ከዚህ መለስ ሀገር ነው እንበል ባይደው ህገ መንግስቱ ያስቀምጠዋል ያው በእንትን ደረጃ ማለት ነው በጽሁፍ ደረጃ ይቀመጣል ለምንድን ነው እሱ መቀመጡ የሚያስፈልገበት ሪዝን ይሄ መምታታቶች ኖረው ይሄማ የኔ አይደለም አይነት ፊሊንጎች እንዳይፈጠሩ ነው አንደኛው ስጋት ስለዚህ እሱን ማየት በጣም ይናፍቀኛል ደግሞ መደረግም አለበት ምክንያቱም አባይ ትልቅ ነው በጣም ትልቅ ነው አሁን ስለ ትልቅነቱ ቅድም እንዳልኩ ለምሳሌ 14 አመት ልጅ አይደለም ለ54 አመት ሰውዬ ሄደን ብንጠይቅ በእርግጠኝነት የልጁን ያህል እውቀት ማግኘት በጣም ሬር ይሆናል ሁላችን ጋር ያለ አይደለም ፊሊንጉ ኖሌጅ አይደለም የኛ አይደለም ገና አልሆነ ያን ስሟን እንደማወቃችን ኢትዮጵያዊንን እንደማለታችን ሁላ በዛ ልክ ደግሞ የአድዋን ድል እንደምናስበው ሁላ
አሁን የዚህን ዘመን አድዋ አስበን በደንብ ፕራይድ ተሰምቶ ምን ገልጸው ነገር ሳብ ተደርገን ስንጠይቅ የምንለው ነገር መሆን አለበት። እንደገና ደግሞ ምንድን ያገኘነው ጥቅም እሺ ተገደበ ስራ ላይ ዋለ ጥቅሞቻችን ምንድናቸው? እንደ ሀገር እየተጠቀምን ያለነው ነገር ምንድነው? እንደ ግለሰብስ ወደፊት እያንዳንዱ ግለሰብ ውስጥ የሚያገኘው ጥቅም ምንድነው የሚለውንም ነገር በደንብ ተሰምሮ መሰራት ያለበት መረጃ ነው መሆን ያለበት ብዬ ማስበው። እስማማለሁ በጣም ከዚህ በላይ በቃ ምንም አይደለም። አመሰግናለሁ ወደ ሀሳቡ ርዕሰ ጉዳይ ስላስገባኝ ጠፍቶብኝ እንዲህ አይነት ነገሮችን ተመልሰሻል። አይ ድምድም አድርጌ አለ የሆነ ነገር ድምድሚያቸው ነበረ። የሀገር ጉዳይ የሁል ጊዜ ጉዳይ ነው እንግዲህ አትሊስት ስለዚህ እንኳን ስናወራ ደፈር ብለን ማውራት አለብን ብዬ አስባለሁ። ስለነበረን ቆይታ በጣም አመሰግናለሁ። ኔክስት ታይም እንደዚህ አይነት መረጃዎችን ይዘን እንመጣለን። ተመልካቾቻችን ለዛሬ የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበረ። ሰላም ሁኑ።